and crazy things happen with deals. I've gone over Lebanon. I say, you can do a little softer touch, baby. You don't have to knock down a building every time somebody walks into it that's from Hezbollah. የዓለም የፖለቲካ ቲያትር መጋረጃው ተቀዷል። በትራምፕና በቴህራን መካከል በስዊዘርላንድ በሚስጥር የተያዘው የሰላም ስምምነት ገና ከጅምሩ በሊባኖስ ድንበር ላይ የተቃጠለ ነው። ኔታንያሁ የትራምፕን የሰላም ፊርማ አበላሽተዋል። በሌላ በኩል ኪየቭ በሩሲያ የዚርኮን ሚሳኤሎች እየፈራረሰች ነው። ዛሬ ከካሜራ ጀርባ የተደበቁትን እንግዳና ሚስጥራዊ ጦርነት ወሬዎች ይዘንላችሁ ቀርበናል። ቻናላችን ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንደ አሶሺየትድ ፕሬስ እና ቢቢሲ ዘገባዎች ከሆነ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና የኢራኑ መሪ መስዑድ ፔዜሽኪያን በድብቅ ሲያካሂዱት የነበረው ድርድር ፍሬ አፍርቶ በመጨረሻው አርብ በጄኔቫ ስዊዘርላንድ ይፋ የሰላም ስምምነት ለመፈረም ቀጠሮ ይዘዋል። ትራምፕ በታዋቂው የማህበራዊ ገጻቸው ላይ የሆርሙዝ ወሽመጥ ያለምንም ክፍያ ክፍት እንዲሆንና አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ እንድታነሳ መስማማታቸውን በይፋ አውጀዋል። ነገር ግን ስምምነቱ ገና ሳይፈረም በትዊተር እና በቴህራን አደባባዮች መካከል ቃላት ጦርነት ተነስቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራቅጂ በሰጡት መግለጫ አሜሪካ የምታስበው ነፃ ማለፊያ ህልም መሆኑና ኢራን አሁንም ቢሆን በወሽመጡ ላይ የፍተሻና የክፍያ መብቷን እንደማትተው ተናግረዋል። ይባስ ብሎ የኢራን አብዮታዊ ዘበኛ IRGC የባህር ኃይል ላለፉት 96 ሰዓታት ምንም አይነት የመርከብ ማለፊያ ፈቃድ አልሰጠንም፣ ወሽመጡ አሁንም ተዘግቷል በማለት ፕሬዝዳንታቸውን ቃል መሬት ላይ ጥለውታል። የምዕራባውያን የስለላ ተቋማት እንደሚጠቁሙት ይህ ስምምነት የሰላም ሳይሆን የቀበሮ ስምምነት ነው። ኢራን ስምምነቱን የተቀበለችው የአሜሪካ የባህር ኃይል እገዳ የነዳጅ ሽያጯን በቀን እስከ $100 ሚሊዮን ገቢ ወደ ዜሮ ስላወረደው ከኢኮኖሚ ቀውስ ትርምስ ለመዳን እንጂ የትራምፕ አድናቂም የእስራኤል ናፋቂም አይደለችም። በሌላ በኩል የአብዮታዊ ዘበኛው የባህር ኃይል መሪዎች ከፕሬዝዳንት ፔዜሽኪያን ጀርባ በመሆን ይህ ስምምነት የአሜሪካ ውጥመድ ነው በሚል የጦር መርከቦቻቸውን ወደ ስልታዊ ቦታዎች እያጋዙ ይገኛሉ። ይህ የስምምነት ድራማ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥን እየፈጠረ ነው። መርከቦች ነፃ ተባለ ብለው ወደ ወሽመጡ ለመግባት እየፈሩ ነው። የፊታችን አርብ ስምምነቱ በጄኔቫ ከተፈረመ የዓለም የነዳጅ ዋጋ በከፍተኛ ደረጃ ሊወርድ ይችላል። ነገር ግን ኢራን ቃሏን አጥፋ ክፍያ ከጠየቀች ወይም መርከቦችን ካገተች የነዳጅ ዋጋ በአንድ ሌሊት ሰማይ ሊነካ ይችላል። የአሜሪካንና የኢራንን ስምምነት መስማት ያስቆጣቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት በሰጡት ጋዜጣዊ መግለጫ ይህ የአሜሪካ ስምምነት እኛን አይመለከትም፣ እስራኤል በሊባኖስ በሶሪያና በጋዛ የፈጠረችውን የደህንነት ቀጠና እስከፈለገችው ጊዜ ድረስ ይዛ ትቆያለች በማለት በዋሽንግተን ላይ በጋድ አምፀዋል። የመከላከያ ሚኒስትሩ እስራኤል የጦር ሰራዊቱ ከሊባኖስ ድንበር 25 ማይልስ ርቆ እንደሚቆይ በይፋ ተናግረዋል። ይህን ተከትሎ ፕሬዝዳንት ዶናልድ ትራምፕ በከፍተኛ ቁጣቸውን ገልጸዋል። ትራምፕ ኔታንያሁ በይፋ በመንቀፍ የእስራኤል ትንሽ ጦርነት አሜሪካ ከዓለም አቀፍ ሀያላን ጋር የምታደርገውን ታላቅ የዲፕሎማሲ ስራ እያበላሸባት መሆኑን ተናግረዋል። ትራምፕ ኔታንያሁን የሰላም እንቅፋት አድርገው ማቅረባቸው በሁለቱ ሀገራት ታሪክ ታይቶ የማይታወቅ የዲፕሎማሲ ፍጥጫ ፈጥሯል። የሮይተርስ የውስጥ ምንጮች እንደሚያሳዩት ኔታንያሁ በትራምፕ ላይ ያመጹት የራሳቸውን የፖለቲካ ዕድሜ ለማራዘም ነው። በላቲን ጥቅምት ወር ለሚካሄደው የእስራኤል ምርጫ ኔታንያሁ ስልጣን ላይ ለመቆየት ከፈለጉ ጦርነቱ መቀጠል አለበት። የትራምፕ አስተዳደር ግን የኔታንያሁ መንግስት የገንዘብና የትጥቅ እርዳታ በመቀነስ አንገት ለማስደፋት በሚስጥር እየመከረ መሆኑ ተሰምቷል። እስራኤል ከአሜሪካ ፍላጎት ውጭ በሊባኖስ የምታደርገውን ጥቃት ከቀጠለች በዋሽንግተንና በቴል አቪቭ መካከል ያለው ስትራቴጂካዊ ግንኙነት መበላሸቱ የማይቀር ነው። የሊባኖስ ፕሬዝዳንት ጆሴፍ አውን ሰላሙን ቢቀበሉትም እስራኤል ትላንትና እንኳን በደቡብ ሊባኖስ የሰነዘረችው ድሮን ጥቃት አንድ ሰላማዊ ሰው ገላ ጋዜጠኛ ማቁስላለች። ይህ የሚያሳየው በመሬት ላይ ያለው እሳት በጄኔቫ ካለው የወረቀት ቀለም የበለጠ ደማቅ መሆኑን ነው። ከጥቂት ቀናት በፊት የእስራኤል አየር ኃይል በቤይሩት ደቡባዊ ክፍል ዳይ በሚባል የሂዝቦላ ይዞታ ላይ በሰነዘረው ድንገተኛ አየር ጥቃት የሂዝቦላ ቴሌኮሙኒኬሽን መሪና ታዋቂው የራድዋን ክፍለ ጦር አዛዥ አሊ ሙሳ ዳቅዱቅ መገደላቸውን የእስራኤል መከላከያ ሰራዊት በይፋ አውጇል። ይህ ግድያ በሊባኖስና በእስራኤል ዘንድ ከፍተኛ ድንጋጤን ፈጥሮ ነበር። ኢራን በእስራኤል ላይ ሮኬቶችን ለመተኮስ ሙሉ ዝግጅቷን አጠናቃ የሰላም አምባሳደሩ ትራምፕ በቀጥታ ለቴህራን መሪዎች በመደወል እባካችሁ ጥቃቱን አቁሙ፣ እኔ በጄኔቫ የተሻለ ጥቅምና ሰላም እሰጣችኋለሁ በማለት ድራማዊ በሆነ መንገድ የኢራን ሚሳኤሎች በፈጣን ዲፕሎማሲ ያስቆሟቸዋል። የእስራኤል ጥቃት የዳቅዱቅ መገደል የሂዝቦላን መገናኛ መስመር ብቻ ሳይሆን የቴህራንን ልብ አምክኖታል። ኢራን በአንድ በኩል ለሂዝቦላ ወታደራዊ መዳን ስትል ሰላሙን ትፈልገዋለች፣ በሌላ በኩል ግን እስራኤል ጥቃቷን ከቀጠለች ሂዝቦላ ቃሉን አጥፎ ወደ ከባድ ጦርነት መመለሱ አይቀሬ ነው። የጄኔቫው ስምምነት የሊባኖስን ሰማይ ለጊዜው ቢያረጋጋውም በእስራኤልና በሂዝቦላ መካከል ያለው ቂም ግን ገና ያልፈነዳ የሰዓት ቦምብ ሆኖባቸዋል። የአሜሪካና ኢራን ይፋዊ ስምምነት ሰነድ በዚህ ሳምንት
አርብ ጁን 19 ቀን በስዊዘርላንድ ተራራማ ሪዞርት ላይ ለመፈረም ሙሉ ለሙሉ ዝግጅታቸውን አጠናቀዋል። በትራምፕ አስተዳደርና በኢራኑ ተሐድሶ አራማጅ መንግስት መካከል ይህ የሰላም ድራማ እየተሰራ ባለበት ልክ ትላንትና የአሜሪካ ከባድ ወታደራዊ ኮንቮዮች በዮርዳኖስና በኢራቅ ድንበር ላይ በምትገኘው በትሬቢል የድንበር መሻገሪያ በኩል ወደ አምባር ግዛት መግባታቸው ታይቷል። ይህ ስልታዊ እንቅስቃሴ የብዙዎችን አይን የገለጠ ሲሆን ወታደራዊ ተንታኞችም ይህ አሁን የሚደረገው ስምምነት የጊዜ መግዣ ስልት ብቻ ነው፣ ትራምፕ እውነተኛውን የጦርነት ዘመቻ በበልግ ወቅት ይቀጥላል የሚል ከባድ ጥርጣሬ እንዲያነሱ አድርጓቸዋል። እንደ አሶሺየትድ ፕሬስ እና የምስራቅ መካከለኛው ሚስጥራዊ ምንጮች ገለጻ ዓለም በጄኔቫው የሰላም ፊርማ ስምምነት ላይ አይኗን በጣለችበት በዚሁ ሰዓት ይህ ወታደራዊ እንቅስቃሴ ስምምነቱ ሊፈረም ጥቂት ቀናት ሲቀሩት መደረጉ በቴህራን መኳንንት ዘንድ ታላቅ ድንጋጤን ፈጥሯል። የዋይት ሃውስ ባለስልጣናት ይህን ስምምነት ታሪካዊ የሰላም እርምጃ ብለው ቢጠሩትም መሬት ላይ ያለው እውነታ ግን ሌላ ጦርነት ሽታ አለው። በኢራን ተሐድሶ አራማጆችና በአሜሪካ መካከል አሁን የሚፈርመው ማንኛውም ወረቀት ከጀርባ ያለውን የትጥቅ ዝግጅት አላስቆመውም። የሰላሙ ቀለም በስዊዘርላንድ ተራራ ላይ ገና ሳይደርቅ በትሬብል በረሃ ላይ ግን የአሜሪካ ታንኮች የእሳት ፈንጂ ይዘው አቧራ እያስነሱ ነው። የውስጥ ምንጮች እንደሚጠቁሙት ይህ አሁን የሚደረገው ስምምነት ለአሜሪካና ለእስራኤል ወታደራዊ ኃይላቸውን መልሶ ለማደራጀት የተሰጠ ስልታዊ የረፍት ጊዜ መግዣ ድራማ ነው። እውነተኛው ዕቅድ ጦርነት ማቆም ሳይሆን የመጪው የበልግ ወቅት የኢራንን የኒውክሌር ማዕከላት ሙሉ በሙሉ የሚያፈርሰውን ታላቅ ዘመቻ ለመቀጠል የተሰላ ወጥመድ ነው ተብሏል። አሁን በኢራን ተሐድሶ አራማጆችና በዋይት ሃውስ መካከል የሚፈረመው ስምምነት መሬት ላይ ያለውን የአብዮታዊ ዘመኛ IRGC ጽኑ የጦርነት ፍላጎት ሊቀይረው አይችልም። የበልጉ ወቅት ሲመጣ የሰላሙ መጋረጃ ተቀዶ የትሬቢል ድንበር ኮንቮዮች ወደ ቀጥታ ውጊያ መግባታቸው አይቀሬ ነው ተብሎ ይገመታል። በዓለም ሌላኛው አድማስ በአውሮፓ ግንባር ትላንት ምሽት ታይቶ የማይታወቅ እሳት ዘንቧል። ሩሲያ በዩክሬን ዋና ከተማ በኪየቭ ዲኒፕሮና ክርኬቭ ላይ 70 እጅግ ዘመናዊ ሚሳኤሎችን 6 የዚርኮን ሃይፐርሶኒክ ሚሳኤሎችን ጨምሮ 611 የሻሂድና ገርቤራ ድሮኖችን በመተኮስ ምድሪቱን አናውጣለች። በተለይም በዩኔስኮ የዓለም ቅርስነት የተመዘገበውና የ11ኛው ክፍለ ዘመን ታሪካዊ የኬቭ ፔቸርስ ላብራ ገዳም በጥቃቱ መጎዳቱ ዓለምን አስቆጥቶታል። ይህ አሰቃቂ ጥቃት እየተፈጸመ በነበረበት በዚያው ዕለት ፕሬዝዳንት ዶናልድ ትራምፕ ስልካቸውን አንስተው ለዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና ለሩሲያው ፕሬዝዳንት ቭላዲሚር ፑቲን በተከታታይ ደውለዋል። ዜሌንስኪ ስልኩን አንስተው ስለ ሰላም ድርድርና ዩክሬን በግንባር ስላላት ጥንካሬ ማውራታቸውን ሲናገሩ፣ ክሬምሊን በበኩሉ ፑቲንና ትራምፕ ጦርነቱን ማቆሚያ መንገዶች በጥልቀት መወያየታቸውን አረጋግጧል። ፑቲን በትራምፕ ስልክ እሺ ሰላም እፈልጋለሁ እያሉ በሌላኛው እጃቸው ግን ኪየቭን በእሳት የሚያጋዩ 600 ድሮኖችን ቁልፍ ይጫኑ ነበር። የሚሊታሪ ማስተሮች እንደሚሉት ሩሲያ ይህንን ግዙፍ ጥቃት የሰነዘረችው በትራምፕ የሰላም ድርድር ጠረጴዛ ላይ ከመቀመጧ በፊት ከፍተኛ የኃይል የበላይነት እንዳላት ለማሳየት ነው። ይህ የስልክ ዲፕሎማሲ የሚያሳየው የኔቶ ሚና እየተዳከመ መምጣቱን፣ ትራምፕ ብቻቸውን የዓለምን ካርታ እንደ ቼዝ ጨዋታ እየገፋፉት መሆኑን ነው። የኔቶ ምርኩዝ ይዛ የማይገፋ ጦርነት የጀመረችው ዩክሬን በጦርነቱ ዝላለች። ትራምፕም ሆነ ኔቶ እርዳታ ካቆሙ ዜሌንስኪ ስምምነቱን ለመቀበል ይገደዳሉ። ይህ ደግሞ ለፑቲን ታላቅ የፖለቲካ ድል ነው። መሪዎቹ በስልክ ሲያወሩ የዩክሬን ድሮኖች ግን መሬት ላይ ስራቸውን እየሰሩ ነበር። ዩክሬንን ባጸፋ ረጅም ርቀት ድሮኖችን በሩሲያ ቱላ ግዛት በሚገኘው ትልቁን የአዞት ኬሚካል ፕላንት የኬሚካል ፋብሪካ በጥይትና በእሳት አጋይተውታል። ይህ ፋብሪካ ለሩሲያ የጦር ሰራዊት ፈንጂዎችን፣ ናይትሪክ አሲድ እና አሞኒየም ኒትሬን በከፍተኛ ደረጃ የሚያመርት ስልታዊ ኢንዱስትሪ ማዕከል ነበር። በጥቃቱ ምክንያት በፋብሪካ ውስጥ ተከታታይ ፍንዳታዎች ተከስተው የቱላ ሰማይ በኬሚካል ጭስ መበከሉን የአካባቢው ዜና ምንጮች አስታውቀዋል። የሚስጥር መረጃዎች እንደሚያሳዩት ዩክሬን ይህንን ፋብሪካ የመታችው ከአሜሪካ በተሰጣት የሳተላይት ኮኦርዲኔት በመጠቀም ነው። ትራምፕ በይፋ ሰላም እያሉ የአሜሪካ የስለላ ድርጅቶች ግን ከጀርባ ለኪየቭ ኢላማ መረጃዎችን መስጠታቸውን አላቆሙም። ይህ ጥቃት የሩሲያን ፈንጂ አቅርቦት ግንባር ላይ ላሉት ወታደሮች ለሳምንታት ያህል ሊያስተጓጉል ይችላል። ሩሲያ በበኩል የብሪታንያ የባህር ኃይል የእሷን ሚስጥራዊ የነዳጅ መርከብ በእንግሊዝ ቻናል ላይ ማገቷን ተከትሎ ምላሽ ለመስጠት እየተዘጋጀች ነው። ይህ የሚያሳይ የዩክሬን ጦርነት ከምድር አልፎ ወደ ሰማይና ባህር እየተንሰራፋ የዓለም አቀፍ ትልቅ ኢኮኖሚ ሽኩቻና ቀውስ እየሆነ መምጣቱን ነው። ዓለም በአሁኑ ወቅት የድሮንና የሃይፐርሶኒክ ሚሳይሎች መፈተኛ ላቦራቶሪ ሆናለች። ሩሲያ የኪየቭን የአየር መከላከያ ለመስበር 611 ድሮኖችን በአንድ ምሽት መልቀቋ የምዕራባውያን የፓትሪዮት መከላከያ ሲስተም ለማዳከም የታቀደ የማዕበል ታክቲክ ነው። በአንጻሩ ዩክሬን የረጅም ርቀት ድሮኖች በሩሲያ ውስጥ የኬሚካል ፋብሪካዎችን መምታታቸው የሩሲያ የጦር መሳሪያዎች ማምረት አቅም ከስሩ ለመቁረጥ የታቀደ ስትራቴጂ ነው። በፖለቲካው መድረክ ትልቅ ስምሪት እየተካሄደ ነው። ዶናልድ ትራምፕ ዓለምን በመጨረሻው ሰዓት
ጣት ሊያድዱና የኖቤል ሽልማት ለመውሰድ የጄኔቫውን ስምምነት እየገፉት ነው። ነገር ግን የእስራኤሉ ኔታንያሁና የኢራኑ አብዮታዊ ዘበኛ IRGC የትራምፕን ዲፕሎማሲ ለመገዝገዝ ቆርጠው ተነስተዋል። ኔታንያሁ ለአሜሪካ እጅ አለመስጠታቸው በአሜሪካ የውስጥ ፖለቲካ ላይ በትራምፕ ደጋፊዎች ዘንድ ትልቅ መከፋፈል ሊፈጥርባቸው ይችላል። የሆርሙዝ ወሽመጥ ከተዘጋ የዓለም ንግድ መርከቦች ለረጅም መንገድ ለመጓዝ ስለሚገደዱ የእቃዎች ዋጋ በ30% ሊጨምር ይችላል። የቱላ ኬሚካል ፋብሪካ መውደም ደግሞ የሩሲያን የግብርና ማዳበሪያ ምርት ጭምር ስለሚቀንሰው የዓለምን የምግብ ዋጋ ሊያናውጠው ይችላል። በመጨረሻም የዓለም ፖለቲካ ላዩን ሲያዩት የሰላምና የፈገግታ የስልክ ዲፕሎማሲ ነው። ውስጡን ሲፈትሹት ግን በባሩድ ሽታና በጥቅም ሽማ የተከበበ ነው። ትራምፕ በጄኔቫ የሰላም ብዕራቸውን ሲያዘጋጁ፣ ኔታንያሁ በሊባኖስ ድንበር የታንክ አፈሙዛቸውን እያስተካከሉ ነው። ፑቲን በትራምፕ ስልክ እየሳቁ በኪየቭ ላይ የሚሳኤል እሳት እያዘነቡ ነው። ታዲያ ይህ በጄኔቫ የሚፈረመው ወረቀት ዓለምን ይታደጋት ይሆን ወይስ የሶስተኛው የዓለም ጦርነት መክፈቻ ስነ ስርዓት ነው? ጊዜው ሁሉንም ይፈተዋል። ለዛሬ ያዘጋጀንላችሁ ልዩ መረጃ ይሄው ነበር። ዘገባውን ከወደዳችሁ ኢቶኒ ሚዲያን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም ለዓለማችን ይሁን። መልካም ቆይታ።